የካቲት 21 ቀን ምናልባት ገና የታሪክ መጽሐፍት ላይ አልሰፈረም ይሆናል። በዚያ ዕለት የዓለም ሁለት ግዙፍ ወታደራዊ ኃይሎች አሜሪካና እስራኤል በኢራን ላይ የተቀናጀ ጥቃት ሰነዘሩ። ዓለምም የና አሜሪካን የማያዳግም ድል ይጠብቅ ነበር። በማንኛውም ምክንያታዊ ወይም ሎጂካል ስሌት ጥቃቱ የኢራን መቃብር መሆን ነበረበት። ሁለት ግዙፍ የሆኑ ቦክሰኞች ከአንድ ብቸኛ ተፋላሚ ጋር እንደ መግጠም ማለት ነበር። አሁን ታላላቅ መንግስታት በዓለም ዕጣ ፈንታ ላይ የቼዝ ጨዋታቸውን እያካሄዱ ነው። አንድ ስህተት ወይም አንድ የተሳሳተ ስልት ወይም ስትራቴጂ ያስበላሃል፣ ሁሉንም ነገር ያሳጣሃል። በዚህ ሰዓት አራት ሀገራት የእውነተኛውን የኃይል ሚዛን ህግጋት ለዓለም እያሳዩ ነው። እስራኤል፣ አሜሪካ፣ ኢራንና ቻይና። አራቱም የተለያየ ስርዓት፣ የተለያየ ርዕዮተ ዓለም ቢኖራቸውም እያንዳንዳቸው ግን የጂኦፖለቲካል መልክ ብቻ ሳይሆን ለኛ የሚሆን የህይወትን መሰረት የሚቀየር ሀያል መርህ ወይም ፕሪንሲፕል እያሳዩ ነው። በቃ ዲግሪና ማስተርስ የሚገባው አራት እጅግ ሀያል የህይወት ትምህርቶች የሚታዩበት ቅጽበት ነው። ከአራቱም የሚገርም ነገር እንማራለን። ከዛ ለራሳችን ህይወት እንጠቀምበታለን። ከባሩዱ ጭስ በስተጀርባ ለህይወትህ የሚሆን ቢያንስ አንድ ታላቅ የጥበብ ሚስጥር ተደብቋል። ዛሬ የምናወራው ስለ ጦርነት ብቻ አይደለም። ዛሬ የምናወራው ስለ አንተ ነው። ይሄ ቪዲዮ የጂኦፖለቲካ ትንታኔ ብቻ አይደለም፣ ህይወትህን የሚቀይር ማስተር ክላስ። አብዛኞቻችን ይታወቃል፣ ሀገር የመምራት እድል ላይኖረን ይችላል። ነገር ግን እያንዳንዳችን እኔም አንቺም አንተም የራሳችንን ጦርነት እየተዋጋን ነው በየቀኑ። ለመኖር ስትል የምታደርገው ጦርነት አለ። ለገቢህ፣ ለስራ፣ ለትምህርትህ የምታደርገው ጦርነት አለ። ለዲሲፕሊን ስትል የምታደርገው ጦርነት አለ። ለወደፊት ህይወትህ የምታደርገው ጦርነት አለ በየቀኑ። ስለዚህ ጥያቄው በዚህ ግጭት ማን እያሸነፈ ነው የሚል አይደለም። እውነተኛው ጥያቄ እነሱ ከሚዋጉበት መንገድ አንተ ምን ትማራለህ የሚል ነው። በዚህ ቪዲዮ መጨረሻ ላይ አይምሮህ ይታደሳል። እንደ ድሮ ማሰብ ታቆማለህ። አስተሳሰብህን መቀየር አንድ እርምጃ ነው። የሰማኸውን ወደ ተግባር ከቀየርከው ደግሞ ሁሉ ነገርህ ይቀየራል። እንጀምር። ከአራቱም ሀገራት ከእያንዳንዱ አንዳንድ ኳሊቲ እንመርጣለን። ከእስራኤልን ጀምር። በካርታ ላይ ብትፈልጋት ከጋምቤላ ክልል የምታንስ ነጥብ ናት እስራኤል። የህዝብ ቁጥሯን በጣም ትንሽ ነው። በታሪክም ቢሆን በጠላቶቿ ተከባ የኖረች ሀገር ናት። ሆኖም ግን ሁልጊዜ የምትንቀሳቀሰው ግዙፍ ኃይል እንዳለው መንግስት በጥንቃቄና በኃይል ነው። ለምን ካላችሁ የእስራኤል ሚስጥር የሰራዊቷ ብዛት አይደለም። የሷ ሚስጥር ከፍተኛ ዓላማ ወይም አምቢሽን እና አስደናቂ አፈጻጸም ኤክስኪዩሽን ነው። እነሱ በአንድ ነገር ተጠምደዋል፣ ስጋትን ለይቶ ማወቅና መፍትሄውን በተግባር መፈጸም። ውጤቱን ካመኑበት ስራው ምንም ያህል ከባድ ቢሆን ይፈጽሙታል። እስኪ አስበው፣ ታለንት፣ ዕውቀት፣ ልምድ፣ ህልም ባላቸው ሰዎች በተሞላ ክፍል ውስጥ ማን ያሸንፋል? ህልመኛው ወይስ አዋቂው? ስማርቱ ወይስ ተናጋሪው? አይደለም። የሚያሸንፈው ግልጽ ዓላማ ወይም ሚሽን ያለውና ያንን ዓላማ እስከ መጨረሻው የመፈጸም ዲስፕሊን ያለው ሰው ነው የሚያሸንፈው። አብዛኛው ሰው ዓላማ አለው፣ ነገር ግን ያለ ተግባር የሚታለም ዓላማ የቀን ቅዠት ነው። እስራኤል ሁሉንም ነገር በአንዴ ለማሳካት ጊዜ አታባክንም። ቀስ በቀስ እያለች ነው ጠላቶቿን የጣለችው። መሪያቸው ቤንጃሚን ኔታንያሁ ከ30 ዓመት በፊት ታላቋን እስራኤል ለመፍጠር 7 ሀገራት መድቀቅ ወይም መዳከም አለባቸው ብሎ ተነሳ። መጽሐፉ ላይ ስማቸውን ሳይቀር ጻፈ። ፍልስጤም፣ ኢራቅ፣ ሊቢያ፣ ሶሪያ፣ ሊባኖስ፣ ሱዳን፣ በመጨረሻም ኢራን። ስድስቱን አንድ በአንድ ከአሜሪካ ጋር ሆኖ አደቀቀ፣ አዳከመ። አሁን ኢራን ጋር ደረሰ። ጫጫታ የለም፣ ሁከት የለም፣ ጥንቃቄና ውጤት ብቻ። አብዛኛው ሰው በህይወቱ እንደ ማርሽ ጥይት ሾትገን ነው። ድምፁ ይጮሃል፣ ጥይቱ ግን ይበታተናል እንጂ ኢላማውን አይመታም። አብዛኞቻችን ብዙ ነገር እንጀምራለን፣ ብዙ እናልማለን፣ ግን ጥቂቱን እንኳን አንጨርስም።
እስራኤል ግን እንደ አነጣጣሪ ስናይፐር ግልጽ ኢላማ፣ የተረጋጋ አፈጻጸም፣ የማያዳግም ውጤት ታመጣለች። እኔ ከእስራኤል ታዲያ ምንድነው የምማረው ካልክ መንሳፈፍ አቁም፣ ዓላማህን ወደ ተግባር ቀይረው። የዘመናዊ ማኔጅመንት አባት ፒተር ድረከር ሐሳብ ተራራ አይንድም፣ ተራራ የሚንደው ቡልዶዘር ነው ይለናል። ኃያል የሚያደርጉ ህልሞችህ አይደሉም፣ ህልሞችህን በዲስፕሊን ወደ ተግባር የመለወጥ ብቃት ነው ከሰው በላይ የሚያስቀምጥ። በትንሽ ግቦች ላይ አተኩር፣ በጥራት ፈጽማቸው። ከትልቁ በፊት በትንንሾቹ ታመን፣ በእቅድ ተንቀሳቀስ። ምክንያቱም ማንም ለችሎታህ ወይም ለጥረትህ ግድ አይሰጠውም። ዓለም ዋጋ የምትሰጠው ለውጤትህ ብቻ ነው። እስራኤል የማንም ብዛት ወይም ግዝፈት አያስፈራትም። አንተም የተፎካካሪህን ግዝፈት ማድነቅ አቁም። ካንተ በምን እንደሚበልጡህ እያሰብክ የበታችነት አይሰማህ። በስራ መስክህ ከሁሉ በላይ ተሰጥኦ ያለው ዕውቀት፣ ልምድ ያለው ሰው አንተ ላትሆን ትችላለህ። ብዙ ገንዘብም ላይኖርህ ይችላል። የምትሸነፈው ግን ደካማ ስለሆንክ አይደለም፣ ትኩረትህ ስለሚበተን፣ ብዙ ግቦችን በአንድ ጊዜ ስለምታሳድድና አንዱንም በጥልቀት ስለማትፈጽም ነው። አንድ ነገር ልጠይቅህ፣ ትልቁ ችግርህ ደካማ መሆንህ ሳይሆን ትኩረት ማጣትህ ቢሆንስ? ምክንያቱም ከእስራኤል የምንወስደው ትልቁ ትምህርት ቀላል ነው። ግልጽ ዓላማ ይኑርህ፣ ተግባር ከዛ ኃያል ያደርግሃል ነው። ወራትን ዓመታትን በእቅድ ላይ ታጠፋለህ፣ ብዙ ነገር ታስባለህ፣ ወደ ተግባር ግን አትገባም። 100 ነገር ለመጀመር አትሞክር። አንዲት ግብ ላይ ትኩረት አድርግና በጥራት እሷን ፈጽማት። ልድገምልህ፣ ዓለም ክብር የምትሰጠው ለታላቅ እቅድ ሳይሆን ለታላቅ ውጤት ነው። ስለሚሰራው ነገር የሚያወራ ሳይሆን በተግባር የሚፈጽም ሰው ሁን። ከዛ ቀስ በቀስ ደረጃውን እየረገጥክ ከፍታው ላይ ራስህን ታገኘዋለህ። ተግባር ትንሹን ትልቅ፣ የተናቀውን የተከበረ ያደርጋል። የተግባር ሰው ሁን ወዳጄ። ሁለተኛ፣ አሁን ደግሞ ወደ ኢራን እንሂድ። ላለፉት 40 ዓመታት በታሪክ ታይቶ የማይታወቅ ከባድ ማዕቀብ ተጥሎባታል። ለ4 አስርት ዓመታት ኢራን እንዲህ ተብላለች። ነዳጅ መሸጥ አትችይም፣ መድኃኒት መግዛትም አትችይም፣ አዳዲስ መሳሪያዎች መግዛት አትችይም፣ የአሜሪካንን ዶላር መጠቀምም አትችይም። እስቲ አስበው፣ ለ40 ዓመታት ባንክ አካውንት ቢዘጋ፣ ምግብና የሚያስፈልግህን ነገር መግዛት ብትከለከል ምን ትሆናለህ? ኢራን ግን አልፈራረሰችም። ይልቁንም ራሷን አላመደች። አዳዲስ ቴክኖሎጂ እንዳይገባ ሲታገድባት የኢራን መሐንዲሶች የሌሎችን ሀገራት ቴክኖሎጂ በመበታተን እንደገና በመገጣጠም ወይም ሪቨርስ ኢንጂነር በማድረግ የራሷን ድሮኖችና ሚሳይሎች ሰራች። ነገር ግን ትልቁ ሚስጥር ይሄ ነው። የኢራን ኃይሏ መሳሪያ ወይም ሚሳይል ሳይሆን ጽናት ወይም ኢንዱራንስ ነው። ኢራን በኢኮኖሚ ማነቆ ውስጥ ወድቃ መጥፋት ነበረባት። በዚህ ጦርነት አሜሪካና እስራኤል የተረዱት አንድ ነገር አለ። ኢራን ማለት በውሃ ውስጥ መተንፈስ የተማረች ሀገር መሆኗን ነው። በጫና ውስጥ ከመፈራረስ ይልቅ ራሷን ከአስቸጋሪ ሁኔታዎች ጋር አላመደች። በውስጥ አቅሟ መገንባት ጀመረች። አማራጭ መንገዶችን ፈጠረች። በመከራ ውስጥ ሆና መትረፍን ብቻ ሳይሆን መጠናከርንም ተማረች። እስራኤል እንደ አነጣጣሪ ብትሆን፣ ኢራን ደግሞ መፈራረስን እምቢ ያለች ጋሻ ናት። ታዲያ እኔ ከኢራን ምንድነው የምማረው ካልክ፣ ይኸውልህ፣ ሁኔታዎች አመቺ ሲሆኑ ማንም ሰው ውጤታማ ሊሆን ይችላል። እውነተኛ ጥንካሬ ግን የሚገነባው ሁሉም ነገር ካንተ በተቃራኒ በቆመበት ወቅት ነው። ያኔ ወደፊት ስትራመድ ጀግና ነህ። ያለማንም እውቅና፣ ያለማንም ድጋፍ ፈጣን ውጤት ሳይታይህ አጎንብሰህ ጉዞህን ስትቀጥል ነው። ይሄ ነው ጽናት ማለት። ጫና ሲበዛብህ፣ ገንዘብ ስታጣ፣ ሰዎች ዝቅ አድርገው ሲያዩ፣ ዓለም ሁሉ ባንተ ላይ ሲነሳ ኢራንን አስታውስ። ያጋጠሙ እጥረቶች፣ ችግሮች ላንተ መሰናክል አይደሉም። ማን እንደሆንክ የምታሳይበት ትልቅ ዕድል ነው። ትምህርቱ ከሁሉ በላይ ጠንካራ ብልህ መሆን ሳይሆን ከሁሉ በላይ መቆየት፣ መጽናት ነው ያለብህ። በህይወትህ ውስጥ ተራውን ሰው ከልዩ ሰው የሚለየው ይሄ ነው። አንተ በህይወትህ ሁኔታዎች አሰልቺ ሲሆኑ በቋሚነት መቀጠል ትችላለህ ወይ? ምንም ሽልማት በሌለበት ሰዓት ስራህን፣ ትምህርትህን፣ ጥናትህን፣ ጥረትህን መቀጠል ትችላለህ ወይ?
ሁሉም ነገር ቀረፋፋ በሚሆንበት ጊዜ ወደፊት መግፋት ትችላለህ ወይ? ምክንያቱም አብዛኛው ሰው የሚሸነፈው ደካማ ስለሆነ አይደለም፣ የሚሸነፈው ስለሚያቆም ነው። መጀመር ማንም ይችላል፣ መጨረስና መጽናት ግን የጥቂት አሸናፊዎች ጸባይ ነው። ጽናት ያስፈልግሃል። ሶስተኛ አሜሪካንን እንይ። አሜሪካ ግዙፍ የሆነ እውነተኛ ኃይል አላት፣ በጦር መሳሪያ፣ በኢኮኖሚና በቴክኖሎጂ ማለት ነው። ነገር ግን ይህን ኃይሏን በመላው ዓለም ላይ ይበልጥ የሚያገዝፈው በእኛ አይምሮ ውስጥ የሳለችው ስዕል ነው። የአሜሪካ ትልቁ ጥንካሬ ወታደራዊ ኃይል ብቻ አይደለም፣ ረቂቅ የሆነ ሌላ ነገር ነው። ትረካ፣ ናሬቲቭ፣ ዓለም እውነታውን እንዴት ማየት እንዳለበት የመቅረጽ ብቃት። በምን በኩል ካልከኝ በመገናኛ ብዙሃን፣ በቴክኖሎጂ፣ በባህል፣ በታሪክ አወቃቀር። እስቲ አስበው፣ ፊልሞች፣ ዜናዎች፣ የማህበራዊ ትስስር ገጾች፣ ሶሻል ሚዲያዎች፣ እነሱ መረጃ ብቻ እኮ አይሰጡህም። አንተ ለነገሮች የምትሰጠውን ትርጉም ይቀርጹታል እንጂ። ይሄ ሶፍት ፓወር ይባላል፣ ለስላሳ የበላይነት። ሆሊውድን የተጠቀመችው ለፊልም ብቻ አይደለም፣ የኛን አይምሮ ለመቅረጽ ወይም ብሬንዎሽ ለማድረግ ጭምር ነው። ላለፉት 50 ዓመታት እያንዳንዱ ፊልም የነገረን ታሪክ አለ። አሜሪካዊ ወታደር ማለት ጀግና ነው። አሜሪካዊ ሰላይ ማለት ከሁሉም የበለጠ ብልህ ነው። ይህንን ነግረውናል። ሲሊከን ቫሊ ጎግልን፣ ፌስቡክን፣ አፕልን የተጠቀመችው ስልክ ለመሸጥ ብቻ አይደለም፣ ቴክኖሎጂ ለመሸጥ ብቻ አይደለም፣ እኛን ለማጥናትና እነሱ በገነቡት የዲጂታል ዓለም ውስጥ ስንኖር ነፃ እንደሆነን እንዲሰማን ለማድረግ ነው። በፊልሞቿ፣ በሶሻል ሚዲያ፣ በቴክኖሎጂ ተቋማቶቿ፣ በዓለም አቀፍ የመገናኛ ዘዴዎች በሙሉ አንድ ምስል ገንብታለች። አሜሪካ የጥንካሬ፣ የነፃነት፣ የበላይነት ምስል በሰው አይምሮ ውስጥ እንዲቀረጽ አድርጋለች። ይሄ ትልቅ የበላይነት ነው። ከአሜሪካ ታዲያ እኔ ምን ልማር ካልክ፣ ታሪክህን ከተቆጣጠርክ ውጤትህን ትቆጣጠራለህ። ለራስህ የምትሰጠው ቦታ ዝቅ ካለ ሰዎች ዝቅ ያደርጉሃል፣ ከፍ ካለ ደግሞ ያከብሩሃል። መረጃውን ከየትም አያመጡትም፣ ካንተ ነው የሚኮርጁት። ልጠይቅህ፣ ሰዎች ስላንተ ያላቸው ግንዛቤ ምን ይመስላል? ጓደኞችህ፣ የሥራ ባልደረቦችህ፣ ቤተሰቦችህ ምን ያስባሉ ስላንተ? ምክንያቱም ይኸውልህ፣ ወደድክም ጠላህም ሰዎች ምላሽ የሚሰጡት አንተ ማን እንደሆንክ አይተው አይደለም፣ ማን እንደሆንክ አስበው ወይም ፐርሲቭ አድርገው ነው። ለአንተ ያላቸውን አስተሳሰብ መቀየር ከቻልክ ከሰዎች የምትፈልገውን ሁሉ ታገኛለህ። የራስህን ታሪክ አንተ ካልመራኸው ግን ሌላ ሰው ይመራልሃል። በህይወትህ ውስጥ ያንተ ናሬቲቭ ወይም ትረካህ ማለት ማንነትህ ነው። ሰዎች የሚያዩህ የሚያምኑህና ምላሽ የሚሰጡ በሱ አማካኝነት ነው። በጣም ጎበዝ እኮ ልትሆን ትችላለህ፣ ጀግና ልትሆን እኮ ትችላለህ ስራህ ላይ። ነገር ግን ያንን ጉብዝናህን ማንም ካላየው ለዓለም ትርጉም የለውም። ስለዚህ መግባባት ተለማመድ፣ ራስህን ማስተዋወቅ ልመድ። በገሃዱ ዓለም ከየትኛውም የዩኒቨርሲቲ ዲግሪና ማስተርስ በላይ የመግባባት ችሎታ ወይም ኮሚኒኬሽን ስኪል ይበልጣል። በኮንፊደንስ ስለ ራስህ፣ ስለ ችሎታ፣ ስለ ሙያ፣ ስለ ልምድህ የመናገር ችሎታን ተለማመድ። ሰነፍ ነኝ፣ አልችልም፣ አልረባም ብለህ ማውራት አቁም። ስለ ራስህ የውርደት ታሪክ መጻፍ አቁም። ዓለም እንዲያከብርህ ከፈለክ መጀመሪያ ስለ ራስህ የምታወራውን ታሪክ ቀይር። ሰነፍና ደካማ እንደሆንክ አድርገህ እያወራህ ማንም ሊያከብርህ አይችልም። ዓለም እንደ ደካማ ነው የሚያስተናግድህ። የራስህ ብራንድ ወይም ሰልፍ ኢሜጅ ወይም ለራስህ የምትሰጠው ቦታ ትልቁ ሀብትህ ነው። እንደ አሜሪካ ራስህን አክብረህ አስከብር። አራተኛውና የመጨረሻው አንዲትም ጥይት ያልተኮሰችውን ሀገር እንያት። በዜናዎች ያልተጠቀሰች ነገር ግን በመጨረሻ ብቸኛዋ አሸናፊ ልትሆን የምትችለው ሀገር ቻይና። በዚህ ጦርነት ወቅት ቻይና የት ነበረች? በዝምታ ስትከታተል ነበር። ይሄ አራተኛውና እጅግ ጥልቁ ሚስጥር ነው። ቻይና ከ2500 ዓመታት በፊት የኖረው ሰንዙ የተባለው የጦር ጠቢብ የጻፈውን ስልት እየተከተለች ነው። ሰንዙ ምን ይላል መሰላችሁ? ጠላትህ ስህተት እየሰራ ከሆነ በፍጹም አታቋርጠው። አሜሪካ ቀላል ይሆንልኛል ብላ በገባችበት ጦርነት ውስጥ ናት። ዓለምን ዞር ብላ አሸንፊያለሁ ትላለች። በሌላ በኩል ደግሞ ድጋፍ ለማግኘት ትለምናለች። አሜሪካ ስህተት እየሰራች ነው። ቻይና ደግሞ ከሁሉ በላይ ብልህ
የሆነውን ነገር እያደረገች ነው። ምንም አለማድረግ። አሜሪካ ቢሊዮን ዶላሮች ለጦርነት ስታባክን፣ ቻይና ግን ዝም ብላ ፋብሪካዎቿን ትገነባለች፣ ወርቅ ትገዛለች፣ መንገዶች ትዘረጋለች። ቻይና እንድትወዳት አትፈልግም፣ እንድትፈልጋት ግን ታደርጋለች። አሜሪካንን ሀያል ያደረጋት በአንደኛውና በሁለተኛው ዓለም ጦርነት ሌላው ሲዋጋ አቅሙን ሀብቱን ሲያወድም እሷ ጸጥ ብላ ታመርት ነበር፣ ትገነባ ነበር። ወደ ጦርነቱ ራሱ የገባችው እንደምታሸንፍ ስታውቅ ነው። ጀርመንን የገጠመቻት እንግሊዝ ራሽያንና ፈረንሳይን ከፊት አሰልፋ ነው። አሁን ደግሞ ታሪክ ተገልብጦ አሜሪካ አቅሟን በጦርነት ስትበትን፣ ቻይና ደግሞ ትንፋሽ እየሰበሰበች ነው። የቻይና ጨዋታዋ የረጅም ርቀት ነው፣ ሎንግ ተርም ነው። ጥንታዊው የጥበብ መርህ ወይም ፕሪንሲፕል እንደዚህ ይላል፣ ታላቁ ድል ሳይዋጉ የሚገኘው ድል ነው። ትዕግስትን እንግዲህ ሀያል የሚያደርገው ይሄ ነው። እስራኤል ጥንቃቄ፣ ኢራን ጽናትን፣ አሜሪካ ተጽዕኖ መፍጠርን ካሳዩን፣ ቻይና ደግሞ ራስን መግታትን ሬስትራንትን ታስተምረናለች። ምክንያቱም እያንዳንዱ ጦርነት ያንተን ጉልበት አይመጥንም። እያንዳንዱ ድል ትኩረትህ አይገባውም። ለእያንዳንዱ ትንኮሳ ምላሽ መስጠት አስፈላጊ አይደለም። አንዳንዴ ምርጡ እርምጃ ምንም እርምጃ ለመውሰድ ነው። በህይወት ውስጥ ይሄ በጣም ብርቅ የሆነ ትልቅ ብቃት ነው። አብዛኛው ሰው ወዲያውኑ ምላሽ ይሰጣል፣ ሪያክት ያደርጋል። የዛሬን ድል ብቻ ያሳድዳል። የሚያስበው ስለ ቀናት እንጂ ስለ ዓመታት አይደለም። ሾርት ተርም ሐሳቢ ነው አብዛኛው ሰው። እውነተኛ ኃይል ግን የሚመጣው ለረጅም ጊዜ ሎንግ ተርም በማሰብ በዝምታ በመገንባት ውጊያዎችን በጥበብ በመምረጥ። ምክንያቱም ማሸነፍ ማለት ብዙ ነገር መስራት ማለት አይደለም፣ ትክክለኛውን ነገር በትክክለኛው ጊዜ መስራት እንጂ። አሁን በዚህ ሰዓት ምንም ዋጋ የሌላቸው ስንት ውጊያዎችን እየተዋጋ ነው። ስራ ቦታ፣ ቤት፣ ኢንተርኔት ላይ ከሰዎች ጋር መጨቃጨቅ፣ ለማይመጥኑ ሰዎች ራስህን ለማስረዳት መሞከር፣ ለእያንዳንዱ ነገር በስሜት ምላሽ መስጠት። ይሄ እኮ ጥንካሬ አይደለም፣ ይሄ ትኩረትን መበተን ነው። የቻይና ትምህርት ምን መሰለ? ጊዜህን ተቆጣጠር፣ ጉልበትህን ተቆጣጠር፣ ሀብትህን ገንባ ነው። ጨርሰናል። 4 ሀገራት፣ 4 ትምህርቶች። በጥንቃቄ ዓላማህን ፈጽም። በጫና ውስጥ ጽኑ ሁን። ታሪክህን ራስህ ጻፈው። ትልቁን ስዕል አስበህ ታገስ። ኃይል ወይም ፓወር ማለት አንዱ ብቻ አይደለም። ኃይል ማለት የትኛውን ስልት ወይም ስትራቴጂ በምን ሰዓት መጠቀም እንዳለብህ ማወቅ ነው። አሁን ጥያቄ ልጠይቅህ፣ አንተ የትኛው ነው የሚጎድልህ ከአራቱ? ዛሬ የትኛውን በህይወትህ ውስጥ እተገብራለሁ አልክ? ንገረኝ። እቅድ ላይ ብቻ ቆመሃል? ተግባር ነው የሚጎድልህ? ወይስ በመከራ ተሸንፈሃል? መጽናት ነው ያቃተህ? ወይስ ሰዎች ስላንተ የሚያስቡት የተሳሳተ ነው? ወይስ አራተኛውና የመጨረሻው ትዕግስት አጥተህ ጊዜያዊ ነገር ሸውዶሃል? አንዴ ከነቃ በኋላ ሚስጥሩ ከገባህ በኋላ መልሰህ ልታጠፋው አትችልም ካይምሮ። በምንም አይነት ሁኔታ ውስጥ ብትሆን ግን ታሪክህን መቀየር ትችላለህ። ምክንያቱም እውነተኛ ጨዋታ ታሪክን መመልከት አይደለም፣ ታሪክን መስራት የሚችል ሰው መሆን ነው። አንተ ደግሞ ለዚህ አታንስም። የሰማሁት ነገር ጠቅሞኛል ካልክ ለሚያስፈልገው ሰው ሼር አድርግለት። እስከ መጨረሻው ስለቆያችሁ ስላደመጣችሁ